የቀይ ባህር ወግ ማሪን ኮማንዶዎች አሉ። ይሄ ሁሉ ከአንድ ገበታ ነው የሚቀርብልን። የቀይ ባህር ወግ ቀይ ባህር ምን ይመስላል የሚለው ቀይ ባህር ሰማይ ይመስላል። በልህ ቃርማዬ ቀይ ባህር ቤቴ የቀይ ባህር ወግ ልዩ የገና በዓል ዝግጅት ከቀድሞ የባህር ኃይል አባላት ጋር ቁርጥ ለእያንዳንዱ እንደ ቁጥራችን ስጋ ይቀርባል። ቁጭት ከ36 አይነት በላይ ነበሩ ከቦቶች ውጪ። ቀይ ባህር ስሙን መጥራት አይደለም ወደብ እንዲኖረን ማሰብ አይደለም ለመናገር ወንጀል በነበረበት ዘመን ውስጥ ያለፍን ሰዎች ስለሆን ጉዳት የደረሰብን ሰዎች ነው። ተስፋ ቀይ ባህር ምን ጊዜም ቢሆን የኢትዮጵያ ስለሆነ መግቢያ መውጫ በራችን ስለሆነ ጉሮሯችን ስለሆነ ዛሬ በዚህ ወቅት ላይ ጊዜውን ጠብቆ ግን ሲነሳ ባህሩን ለምናውቀው ልዩ እርካታና ስሜት አለን ከሌላው ሕዝብ በተለየ። አይረሴ የበዓል ትውስታ መርከባችን ከላይ ዴክ ይባላል። ቤተሰብ እንዳናስታውስ የሚያደርገን አይነት ዝግጅት አዘጋጅተን የምንደሰትበት ሁኔታ ይኖራል። የቀይ ባህር ወግ ልዩ የገና በዓል ዝግጅትን በኤፍኤም አዲስ 97.1 ቀይ ባህራችን የሰየምነው ኢትዮጵያውያኖች ናቸው። እንኳን አደረሳችሁ። በጣም ደስ ብሎናል። እንግዲህ ዛሬ ከናንተ ከቀድሞ የባህር ኃይል አባላት ጋር ገናን ስለምናከብር እንግዲህ ብዙ የምትነግሩን ትዝታ የምትነግሩን ታሪክ እንዳለ እናስባለን። በጣም ደስ ብሎናል። እንኳን ደህና መጣችሁ፣ እንኳን አደረሳችሁ። እስቲ እንተዋወቅ። ፒቲ ኦፊሰር ጉልላት ደጀኔ ይባላለሁ። ሌፍተናንት ኮማንደር መረባ አቶ ምሳ ይባላለሁ። ሲኒየር ቺፍ ተፈሪ መኮንን ይባላለሁ። ፒቲ ኦፊሰር ፈረደ ፍታ ነገስት። መልካም እንግዲህ ስለ ባህር ኃይል ካነሳን በጣም ብዙ ነገር ልናነሳ እንችላለን። ወደ ኋላ ሄደን ትልቅ ታሪክ ያለው ትልቅ መገለጫችን ነውና እንደው ዛሬ ገና ላይ ነው ያለነው። በዓልን በዛ ወቅት ባህር ላይ መርከብ ውስጥ ስታከብሩ የነበረው ድባብ ምን ይመስላል? እስቲ ወደ ኋላ ውሰዱንና እንዴት ነበር የምታከብሩት በዓልን? ባህር ኃይል እንደሚታወቀው ምጽዋ ዋና መደቡ ነው። አሰብ አለ፣ አስመራም አለ፣ ማሰልጠኛዎቹም ደንጎሎ የሚባል ቦታ ላይ አለ፣ እንባትካ ላይ የሚባል ላይ ማሪን ኮማንዶዎች አሉ። ይሄ ሁሉ ከአንድ ገበታ ነው የሚቀርብልን። ምንጩ አንድ ነው ማለት ነው። እንድንኖር ለግዳጅ እንድንዘጋጅ የባህር ግዳጅ የሚያደርጉን ከአንድ ነው የሚመነጨው። ገናን ታዲያ ስናስታውሰው ጊዜው የረዘመ ቢሆንም ትዝታዎች ይኖራሉ። በተለይ ወደ ኋላ ሁላችንም ወንድሞቼንም የሚያቅፍ ሀሳብ አካባቢ ቢመጣ ለባህር ኃይል በበዓሉ ቀን ልዩ ዝግጅት ነው የምኖረው። መሰዋ በተለይ ትልቁ ቤዙ እዛ ስለሆነ ምጽዋ ስለሆነ የሚቀርብልን ለበዓል ዝግጅት የሚያስፈልገውን መስተንግዶ ሁሉ ከአዲስ አበባ ይመጣል በአውሮፕላን በተለይ ከደብረ ዘይት። መርከብ ላይ አይደላችሁ፣ ምናልባት ቅርባችሁም የሆነው አሳው ነው ብዬ ገምቼ ነበርና እናንተ ግን ቁርጡም ነበራችሁ። የነበረን የበዓል አከባበር እንግዲህ መሬት በተለያዩ ወርክሾፖች ስላሉ በየወርክሾፑ ላይ የሚሰሩ አሉ። እነሱ የሚያከብሩት በጣም ትልልቅ ክበቦች አሉን። እንደየማዕረጋችን የበታይ ሹሞች ክበብ አለ። ከዛ በላይ ደግሞ የቺፎች ክበብ አለ፣ የፒቲ ኦፊሰሮች ክበብ አለ፣ መኮንኖች ክበብ አለ። የተለያዩ ክበቦች አሉ። መሬት ላይ የሚሰሩት በየወርክሾፑ ኢንጂነሪንግ ወርክሾፕ፣ ኤሌክትሪክ ወርክሾፕ፣ ኤሌክትሮኒክስ ወርክሾፕ፣ ገነር ወርክሾፕ፣ የተለያዩ ወርክሾፖች አሉ። ለመርከቦቹ ጥገና ሊሰጡ የሚችሉ ትልቅ ወርክሾፖች። እዛ ወርክሾፕ ላይ የሚሰሩት ጓዶቻችን አጠቃላይ በየማዕረጋቸው በየክበባቸው በልዩ ሁኔታ ጥሩ ዝግጅት ተደርጎ ያው ይካሄዳል። በየመርከቡ ላይ ያለነው ደግሞ እንደየመርከቡ ባህሪ ይለያያል። እንደ መርከቧ አነስተኝነትና ትልቅነት አስፈላጊ ከሆነ ክበቡ የመዝናኛ ክበቡ ሰፋ ባለበት ቦታ ላይ በክበቡ ውስጥ ካልሆነ ደግሞ መርከባችን ከላይ ዴክ ይባላል። ዴኩ ላይ የሚያስፈልግ ሸራ ነገርም ተደርጎ ቢሆን ዲኮሬት ተደርጎ በደንብ ዝግጅቱ በጥሩ ዝግጅት ተዘጋጅቶ ቤተሰብ እንዳናስታውስ የሚያደርገን አይነት ዝግጅት አዘጋጅተን የምንደሰትበት ሁኔታ ይኖራል። ያን የሚያዘጋጅ ራሱ በየመርከባችን ላይ ኮሚቴ ተመርጦ ኮሚቴው ነው ዝግጅቱን ጠቅላላ የሚያዘጋጀው እና በጥሩ ሁኔታ በሚያስደስት ሁኔታ ያንን እናከብራለን። ከዛ በኋላ ደግሞ ተያይዘን ከተማ ወጥተን ሌላ ሪላክሴሽን እንፈጥራለን። ትዝታችን ይሄ ነው። ሌላው በግዳጅ ላይ የሚሆኑ መርከቦች ደግሞ በግዳጅ ላይ በባህር ላይ እንዳሉ ግዳጅ የሚወጡ መርከቦች እዛው ግዳጃቸው ላይ እንዳሉ እንደ ባህሩ ሁኔታ ያከብሩታል። የባህሩ ሁኔታ ማለት ባህር ሲፈልገው ለጥ ያለ ሜዳ ሲሆን ያስደስታል። ሲፈልግ ደግሞ ወደ ግራም ወደ ቀኝም ወደ ላይም ወደ ታችም ሲገለባበጥ ደግሞ ማዕበሉ ያስቸግራል። ከማዕበሉ ጋር መታገል ይኖራል። እንግዲህ በግዳጅ ላይ ያሉት እንደ ባህሩ ሁኔታ ደግሞ ያከብሩታል ማለት ነው።
የቀይ ባህር ወግ ልዩ የገና በዓል ፕሮግራማችን ነው። እንግዲህ የቀድሞ የኢትዮጵያ የባህር ኃይል አባላትን ጋብዘን ጥሩ ጊዜን እያሳለፍን ብዙ ትዝታዎቻቸውን አሁንም ቆይታችን ይቀጥላል። እስቲ ቀደም ሲል ስለ መርከቦች ስትነግሩኝ ነበር። መርከቦች እንግዲህ እዛ አካባቢ በጣም ግዙፍ ናቸው። እንደው የተለየ ስያሜ ነበራቸው ወይ? በምናብ ደግሞ እኛም እንድንስላቸው እስቲ መርከቦቹን ያስታውሱን። መልካም ትንሽ ወደ ኋላ ወሰድ አድርጌ ትዝታም እንዲሆን ብዙ ፋንክሽን የሚሰጡ ከ36 አይነት በላይ ነበሩን። ከቦቶች ውጪ ፋስት ቦቶች አሉ። እነዚህ ዳይቨሮች የሚጠቀሙባቸው በፍጥነት የሚሄዱ ከመርከብ ስር ዳይቨሮች የሚገቡበት ማለት ነው። ብዙ ግዳጅም ሲኖር፣ ስለዚህ በየመርከቡ ላይ የሚኖረው የተለያየ መርከብ ነው። እዛ ላይ ያለው ሰው ግዳጁም የተለያየ ነው። ግን አንዱንም ወስደሽ ወደ ሌላ ብትወስጂው ተምሮት የመጣ ስለሆነ የትም ላይ አዲስ አይሆንም፣ ሁሉም ላይ ፊት ያደርጋል። ስለዚህ መርከቦቻችን በዛ አይነት መልኩ ነበር የምንጠቀመው። ትዝታዎቻችሁን እያጫወታችሁን ነው፣ እየነገራችሁን ነው። የቀይ ባህር ብዙ ትዝታ አላችሁ። ያው ደጋግሜ እያልኩ እንዳለሁት እየነገራችሁን ነው። እንግዲህ በምናብ ደግሞ እናንተ እያስታወሳችሁ ነው አይደል? እንዲህ ነበር የሚለውን ነገር መቼም ደስ የሚለው ደግሞ አራታችሁም በጣም ጓደኛ ናችሁ። ጥሩ ወዳጅነት፣ ወደ ቤተሰብነት ያደገ ጓደኝነት ነው ያላችሁ እንደነገራችሁኝና ብዙ ትዝታዎቻችሁን እያጫወታችሁን ስለሆነ በድጋሚ አሁንም በጣም እናመሰግናለን። እንቀጥላለን። እስቲ እዛ በነበራችሁ ጊዜ ያው ትንሽ ከቤተሰብ የመራቁ ነገር ናፍቆት ይኖረዋል እንደተባለው፣ ግን ደግሞ እዛ ራሳችሁም ቤተሰብ ያልሆናችሁ ተደጋግፋችሁ ነው የኖራችሁትና መርከቧን ሲነግሩኝ አሁን እርሶ በጣም ግዙፍ ናት፣ እሷን ያረገጠ ሰው የለም ሲሉኝ ነበርና እንደው ቤተሰቦቻችሁን ለጉብኝት ሊሆን ይችላል እንደው አንድ ያሳይተው ለመመለስ የመጋበዙ ነገር ነበር። እስቲ እሱን አጫውቱኝ። እዛ ለመውሰድ የትራንስፖርቱም ሁኔታ በጊዜ የነበረው የጸጥታውም ሁኔታ አስቸጋሪ ስለነበረ ማንኛችንም እኔ እንጃ ብዙ ለመውሰድ አማራጭም የለንም፣ ምርጫውም የለም። ምናልባት አሰብ ትራንስፖርት ስለነበረ አሰብን ማሳየት ይቻል ይሆናል። ምጽዋ ላይ ግን ይከብዳል ያንን ማሰብ። በጊዜው ቢሆን በጣም ደስ ይለናል። እኔ ዛሬም ቢሆን ዘመዶቼ ቢያዩ በጣም ደስ ይለኛል። ያንን ምጽዋ ማለት አሰብ እንግዲህ ሲ ሌቭል ላይ ነው ያለው፣ በጣም ሙቀት ያለበት ነው። ወደ ግንቦት ሰኔ አካባቢ ላይ አልፎ አልፎ 50 የሚገባበት ጊዜ ነው ሙቀቱ። 45 46 የተለመደ ነው እና በጣም በረሃማ የሆነ ሀገር ነው፣ በረሃ ነው። እዛ ለመውሰድ የማሰቡ ነገር በጣም ይከብዳል። ከመርከብ ስትወርዱ የሚደረግላችሁ አቀባበል እንደነበረ ሰምተናል። የተለየ ክብር አቀባበልና እስቲ እሱን ያጫውቱን። ብዙዎቹም ብለዋል። አንድ ሁለት ነጥቦች አንዳንድ ማነሳቸው ነገሮች አሉ ሊያስታውሳቸው ይችላል የምናገሩና ምንድነው ጦር መርከብ ኢትዮጵያ ቅድም ወንድሜ ያለው እሱ ጋር ያልወጣ ሰው የለም። መርከበኛው ነው። 250 በላይ አልጋ አለው በመርከቡ ላይ። ምግብ ቤቶቹም ቢሆን ማለት ይሄ ክበብ ያሉት የቅድም ወንድሞቼ እንደየማዕረጉ ምግብ ቤቱም አለዘለ ሰፊ ነው ማለት ነው። አዳራሽ አለው። ግን በጣም የማረሳው ትዝ የሚለኝ ምንድነው አንድ ጊዜ በዚህ በጦር መርከብ ጉብኝት በኃይለ ሥላሴ ጊዜ ድሮ በደርግ ጊዜ ቀረ እንጂ ወዳጅ ሀገሮች እየዞሩ ኤክስፒሪየንስ ጌን ያደርጋሉ። የስራ ልምምድ ባህር ላይ ልምምድ አለ፣ ትምህርት አለ። ቀን የለ ሌሊት የለ። መኪና እኮ አይደለም መርከብ ሌሊትና ቀን እኮ ነው የሚሄደው። ማርሽ የለም፣ ማስገባትና ማቆም የለም፣ ፍሬም መያዝ የለም። ከያዙም ያው ድሪፍት እያደረገ ይሄዳል ወደ ጠረፍና ጃይሮ ኮምፓስና ማግኔቲክ ኮምፓስም ቻርቱም ምኑ ብዙ ስራ አለ። ከባድ ስራዎች አሉ። ግን በጣም ደስ የሚል ነው። ህይወቱ ደስታ የሚሰጥ ነው። አሁን ለወንድሞቼ ገና ከኔ ኋላ ወደዛ ለመሄድ አሁን እኛ ድል አድርገን ስንገባ እኛን የምተኩ ከኋላ የሚመጡ የምናስባቸው ወንድሞች እህቶች አሉ። እነሱ አሁን ሞራላቸውም በእውነት እኛ የምንናገረውን ያዳምጣሉ ብዬ አስባለሁ። ምንድነው መርከብ ማለት ዓለምን በእጅሽ እንደዚህ ማየት ማለት ነው። መርከበኛ ፓስፖርት የለውም። ፓስፖርቱ የራሱ የባህር ኃይሉ መታወቂያ ነው። ኢራን ስንሄድ አሁን ፓስፖርት አልተጠየቅኩም። ፓኪስታን ሲሄድ ፓስፖርት አልተጠየቅኩም። ቦምቤ ሲሄድ ፓስፖርት አልተጠየቅኩም። ወደ በዓሉ ስንመጣ አንዳንድ ጊዜ ሬክሬሽን ወይም ደግሞ ለመዝናናት ተብሎ ጀልባዎች አሉ። ሮይንግ ቦት የሚባል አለ። ይሄ መቅዘፊያ ምቀዘፍበት። እኔ በተለይ ሮዊንግ የዛን ጊዜ አሁን ሰውነቴ እንትን ሆነ እንጂ ክብደት አነሳ ነበር። ጓደኞቼ ሱዳኖች ናቸው። ስኮላርሺፕ ይመጣ ነበር ከሱዳን 3 ሱዳኖች ነበሩ። ከኔ ኋላ ጁኒየር የሆነው ደግሞ ታንዛኒያ ቤንሳሊም የሚባል ነበረ። ምናልባት ተፈሪ ደርሶበት ሊሆን ይችላል። የበዓሉ ቀን ሲሆን መዝናኛ ብለን በጀልባው ሮዊንግ ይዘን
ወደ ሰሜን ቀይ ባህር አቅጣጫ ሲሚንቶ ፋብሪካ ጉርጉሱም የሚባል ቦታ አለ። መዝናኛ ቦታ ነው። ጉርጉሱም በጣም ታሪካዊ ስፍራ ነው። ለመዝናናት ስንቅ የራስሽን ስንቅ ይዘሽም ትሄጃለሽ። ጀልባው የሚችለውን ያህል ነው ጭኔ እንደው የቀዘብን ማዕበሉ እያንከባለለን ወንድም ቅድም እንዳለው ብንወድቅም ምንም አይሰማል። በጣም ደስ ይላል። የቀይ ባህር ወግ ልዩ የገና በዓል ፕሮግራማችንን እየተከታተላችሁ ነው። አንጋፋ የቀድሞ የባህር ኃይል አባላቶች እንግዲህ እዚህ ይገኛሉ። በጣም ብዙ ትዝታቸውን እየነገሩን እንዲሁም ደግሞ የበዓል ገጠመኞቻቸውን ጭምር እያጫወቱን ጥሩ ጊዜን እያሳለፍን ነው። ይህ ፕሮግራም በኢቢሲ ኤፍኤም አዲስ 97.1 እየተላለፈ ይገኛል። በያላችሁበት አሁንም መልካም ጊዜ፣ መልካም በዓል። ቡናችን ያው በዓል ነው። አንዱ የበዓል ማድመቂያ ዳቦ አለ፣ ፈንድሻችን፣ ቡናችንና ስለ ቀይ ባህር ከተነሳ እንግዲህ ሰፊ ነው አይደል? ሀሳቡ እንዲህ በቀላሉ በአጭር ጊዜ የሚያልቅ አይደለም። ትዝታችሁ በጣም ጥልቅ ነው። እንግዲህ ይህ ጉዳይ በጣም ቁጭት ነበር ለሁላችንም ለረጅም ጊዜ ለአመታትና በቅርቡ ደግሞ እንደሚታወቀው በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት ይህ ጥያቄ ተነስቷልና እንደው በዘመናችሁ በዛ ውስጥ እንዳሳለፈ ይህ ነገር መነሳቱ ምን ፈጠረባችሁ? በህይወታችን በሀሳባችንም ውስጥ የሌለ ነገር ነው የተፈጸመብን። በወቅቱ የቀይ ባህርን በተመለከተ ከአባቶቻችን የወሰነው ነው እኛ ሄደን ተተካንበት እንጂ። ስለዚህ ጠቅላይ ሚኒስትሩ የተናገሩት ነገር በወደባችን ላይ ያለውን የኢትዮጵያ ህዝብ ቅሬታ፣ የኢትዮጵያ ህዝብ ደግሞ አባይ ግድብ ላይ ያሳየውን አንድነት አሁንም እየተነገረ ያለውና እየተዘጋጀንበትም ያለ ነው የጠቅላይ ሚኒስትሩንና የመንግስታችንን ጥሪና ስምሪት ነው የኢትዮጵያ ህዝብ አሁን ጆሮ ውስጥ ያለው። ምክንያቱም በየዩኒቨርሲቲዎች ምሁራን እየሰሩ ነው፣ እየተሰበሰቡ ነው፣ እየተናገሩ ነው። አፈጻጸሙ ምን እንደሚሆን እየተናገሩ። ኢትዮጵያ ማለት የብዙ አምባሳደሮች ወይም ዲፕሎማቶች መቀመጫ ናት አዲስ አበባ። ስለዚህ እነዚህ ዲፕሎማቶች ደግሞ የየሀገሮቻቸውን ስራ ሊፈጽሙ ነው እዚህ የተቀመጡት። ምንድነው የነሱ ስራ? ዲፕሎማሲ ማለት ከሙያዬም አኳያ ዲፕሎማሲ ማለት ጊቭ ኤንድ ቴክ ነው፣ ስጥና ውሰድ ነው፣ ሰጥቶ መቀበል ነው። ሰጥቶ መቀበል ማለት ታዲያ ዲፕሎማቶቹ እዚህ ያሉት በሀገራቸው ውስጥ የተመረተውን እኛ የምንፈልገውን ነገር አጥንተው እንዲያስገቡ ነው። እኛም ደግሞ ያለንን ወደ እነሱ እንድንልክ ነው። ይሄንን መሀል ላይ ባርገን አድርጎ የሚፈጽሙ ናቸው ዲፕሎማሲ ማለት። ስለዚህ ይሄን ዲፕሎማሲውን ስራ ኢትዮጵያ ውስጥ ያሉ ዲፕሎማቶች ከኢትዮጵያውያን የበለጠ መጮህ ያለባቸው ዩናይትድ ኔሽን አለ፣ ወርልድ ባንክ አለ። እነሱም ሁሉ ይሸጣሉ አይደለም እንደ ኢትዮጵያ ላይ። በየት በኩል ነው የሚያስገቡት? በየት ነው የሚያስገቡት? ወደ ቡቡ ከለለ። አሁን እነሱ ይሄንን ሁሉ ማሰብ አለባቸው። እነሱ ከኛ ቀድሞ ሰላማዊ ሰልፍ መውጣት ነበርባቸው ብዬ እላለሁ። ክቡር ጠቅላይ ሚኒስትሩ ይሄን ነገር ሲያነሱ እንደው በምን ሁኔታ ሆነው ሰሙት? ለኔ እንደተሰማኝ ጠቅላይ ሚኒስትሩ ሲናገሩ ስለ ባህር ኃይል ድጋሜ የተወለድኩት መሰለኝ። ገና በልጅነቴ ባህር ኃይል ውስጥ እንደገባው ደስ ብሎኝ ጠቅላይ ሚኒስትሩ ሲናገሩ አቅጣጫ አጣው እንጂ ሂጄ የሚስማቸውን አቅጣጫው እንጂ በዛን ሲናገሩ እንደው ሂጄ ቅፍ አድርጌ ቢስማቸው በጣም ደስ ይለኛል። ለምን? በአጠቃላይ ስለ ባህር ኃይሉ ጉዳይ ነበር ያነሱት። ባህር ኃይል ወደባችን ማግኘት አለብን ብሎ ሲናገሩ በእውነት ጠቅላላ የባህር ኃይል የቀድሞ የባህር ኃይል ሰራዊት ጠቅላይ ሚኒስትሩ ዛሬ እንደተናገሩ የዛሬ 30 ዓመት ወደ መለስ ብለን በዛን ጊዜ እሳቸው ቢሆኑ ኖሮ የኢትዮጵያ ሕዝብ የት እንደደረሰ መገመት ይቻላል በቀላሉ ማለት ነው። 30 ዓመት ሙሉ ጨለማ ውስጥ እንደነበረ ነው ባህር ኃይል። ጨለማ ውስጥ አይን የለንም፣ አይን እያለን አይን የለንም፣ ባህር እያለን ባህር የለንም። ግን ጠቅላይ ሚኒስትሩ ከጨለማ አውጥቶ እኛን ባህር ኃይል አለን፣ ወደብ አለን ብሎ ሲናገሩ ከፍተኛ ደስታ ነው እየተሰማን። እኔ ብቻ ሳይሆን ጠቅላላ የቀድሞ የባህር ኃይል ሰራዊት በጣም ደስታ ተሰምቷቸዋል። እናም በስልክም እየተነጋገርን ዘመኑ ኦንላይን ስለሆነ አሬ ጠቅላይ ሚኒስትሩ እየተናገሩ ነው ያዳምጡ፣ አሬ ጠቅላይ ሚኒስትሩ መግለጫ እየሰጡ ስለ ቀይ ባህር ስለዛ ጉዳይ ነው። ባህር ኃይል በሙሉ 2-3 ሰከንድ አዳረስ ነው እና ደስታ ተሰምቶ ነው ይሄን ሁሉ ያዳረስ ነው ማለት ነው። በስልክ እየተነጋገርን አሬ ቀል ወጣልን ነው ለኢትዮጵያ ሕዝብ ቀል ወጣ ነው። ተተኪ ትውልድ እንግዲህ ካሁኑ ሰዓት ጀምረን ነጭ ልብሳችን ለብሰን እኛም አለን ብለን ከሳቸው ጋር መነሳለን የሚል ነው እየተሰማ። ለዘመናት ይሄ ጉዳይ ተዳፍሮ ነበር። በተለይ ወጣቱ ትውልድ የጠራ ነገር አልነበረውም። አሁን ነው ስሜቱን ማንነቱን ከዚህ ጋር በተያያዘ ያለውን ነገር በደንብ እየተረዳ የመጣው። እናንተ እንደ አንጋፋ እንደ ቀደመ ሰው በቦታው እንደነበረ ለዚህ ትውልድ ምንድነው መናገር የምትፈልጉት? በመጀመሪያ ደረጃ ሀሳቡ
ከጥያቄው በላይ ከአስፈላጊነቱ በላይ በወቅቱ ያስደነገጠን ነገርኛ በአይን እማኝ ደረጃ የባህር በር አይደለም የባህር ድንበር ስንጠብቅ የኖር የሰራዊት አካል ነን። ስለ ቀይ ባህር ለኛ እና ምናልባት ለሌላ ሰው አንድ ዜጋ እኩል አይደለም የምንረዳው ቀይ ባህርን ያለፍንበት የቀይ ባህር ጠቀሜታው ሉዓላዊነት ምልክቱን ከኛ በላይ የሚመሰክረው አልነበረምና ለ30 ዓመት ከዛም በላይ መናገር ቀይ ባህር ስሙን መጥራት አይደለም ወደብ እንዲኖረን ማሰብ አይደለም ለመናገር ወንጀል በነበረበት ዘመን ውስጥ ያለፍን ሰዎች ስለሆን ምስክር እንዳንሆን ተደርገን ብዙ ጉዳት የደረሰብን ሰዎች ነን። ይሄ በጠቅላይ ሚኒስትሩ በኩል ሲመጣ እንዴት ተደፈረ የሚል ነገር ነው መጀመሪያ የሚሰማንኛ ማለት በዛ ሌቭል ነው የኖር ነው። እኛ እንደዚህ አይነት ጥያቄ ማንሳት ትልቅ ድፍረት ትልቅ ወንጀል እንደነበረ የምናውቀውና በመንግስት ሌቭል ኢሹ ሲነሳ ከኢሹ በላይ ከቀይ ባህር በላይ ነጻነት አብሮ ተሰጥቷል። ህዝብ ይገባኛል የሚለውን የሚጠይቅበት አግባብ እንደነበረ ያን እድል ያበር ተከፍቷል። ቀይ ባህርም ብቻ አይደለም ሌሎችም ጉዳዮች ላይ የቀይ ባህር ጉዳይ የሚሰለች አይደለም። የሀገር ጉዳይ የህልውና ጉዳይ የትውልድ ጉዳይ ነው። የነገ የቤት ስራ ጉዳይ ነው። የሚሰለች አይደለም ስለው ለመናገር ብቻ አይደለም ወጥቶ ቆሞ ሰርቶ ተናግሮ ያለውን ታሪክ ለትውልድ አስተላልፎ ኃላፊነት ለትውልድ ሰጥቶ ማለት ነው። በነገራችን ላይ ባህር ኃይል ሲባል ወርልድ ክላስ ነው። ኢትዮጵያ ውስጥ የሚማር የተማረ የትም ቦታ ከፍታ ቦታ ላይ የደረሰ ባህር ኃይል ዓለም ላይ ያለ ምንም ሁለተኛ ትምህርት ዓለም ላይ ይሰራል። እየሰሩ ያሉ ባልደረቦቻችን አሉ። አንድ ባልደረባችን አዲስ አበባ መጥቶ ለ3 ወር ሪሰርች መስራት ትውልድ ላይ ስለ ባህር ነበራቶ የሚለው ባህር ኃይል ነበራቶ የሚለው ጥያቄ ለብዙ ሰው 87% ሰው አያውቅም። ይሄን ምነግርሽ አለማወቁ ችግሩ የነበረው ተጽዕኖ እንዳያውቅ ስለ ባህር የተደረገበት አግባብ ነው። አሁን ደግሞ ይሄ ነገር ሲነሳ አሁንም ከ50% ያክል የሚያውቅ አይመስልኝም። አልተሰራም እንዳናውቅ የተደረገውን ያህል አሁን የባህር ጉዳይ የመብታችን ጉዳይ የእድገታችን የህልውናችን የትውልድ ጥያቄ መሆኑን ህዝብ ላይ ሊሰራ ይገባል። አልተሰራም። ለትውልድ የምናስተላልፈው ስንሰራ ነው። መድረኮች ስናገኝ ትውልድ እንደነበር እውነተኛ የኛ እንደነበረ እውነተኛ ባህር እንደነበረን ወደፊትም እንደሚያስፈልገን ከነ ጠቀሜታው ለአገር ከሚኖረው ፋይዳ ከዛ በላይ ከሉዓላዊነት ከሀያልነት አገርም ሀያል ልትሆን የምትችልበት ተቋም ነው ባህር ኃይል። የመከላከያ ሰራዊት 3 ነው ፊልዱ አየር ኃይል ባህር ኃይል እና ምድር ነው መከላከያ የሚለው የሚይዘው ሶስቱን ካላሟላ በስተቀር የተሟላ ኃይልም ሊሆን አይችልም። እስቲ ደግሞ ከመጣን ወደ ወጣቱ ትንሽ ወረድ ካልን ቀይ ባህርን ምን ይመስላል? ቀይ ባህር ሲባል ያው ምን ስለው ነገር አለ እንደኖረ ሰው ቀይ ባህርን እስቲ በምናብ ቀይ ባህር ምን ይመስላል የሚለው ቀይ ባህር ሰማይ ይመስላል። ሰማይ ልክ የሰማዩ መልክ መሀል ባህር ላይ ስንሆን ዙሪያውን ስንመለከት ክብ የሆነ ነገር ነው የምናየው ባህሩ ራሱ እና ባህር ቀይ ባህር የኛ ክልላችን ከራስ ካሳ እስከ ራስ ዱሜራ 1000 ኪሎ ሜትር ነው። ወደ ፊት ለፊት ደግሞ ስንለካው ከድንበራችን ከእያንዳንዷ መሬት ላይ 12 ማይል እንሄዳለን። ከዛ በላይ ያለው ኢንተርናሽናል ወተር ላይን ነው። ከወዲያም አረቦች ራሳቸውን ይይዙና መሀል ላይ ግን ያለው የኢንተርናሽናል ወተር መተላለፊያ ነው። እኛ ከሀገር ከራስ ካሳ እስከ ራስ ዱሜራ የነበረውን የባህር ክልላችንን ስንጠብቅ በዛ ባህር ላይ የሚገባ አለ የሚወጣ ንብረ ዕቃ አለ። አጠቃላይ የንግድ መለዋወጫ መንገድ ነው። ያ መንገድ እንዳይበላሽ እዛ ቦታ ላይ ችግር እንዳይፈጠር ያንን ነው ስንሰራ ይኖር ነው። በዛም ብዙ ወንድሞቻችን ብዙ ዋጋ የከፈሉበት ማለት ነው። ቀይ ባህር ምን ጊዜም ቢሆን የኢትዮጵያ ስለሆነ መግቢያ መውጫ በራችን ስለሆነ ጉሮሯችን ስለሆነ የግድ ስለሚያስፈልገንም በምንም አይነት እኔ ተስፋ የቆረጥኩበት ጊዜ አልነበረም። ተስፋም ነበረ። በእርግጥ ዛሬ በዚህ ወቅት ላይ ጊዜውን ጠብቆ ግን ሲነሳ እኔ እንጃ ሊሰጠን የሚችለው ደስታ በተለይ ለኛ ባህር ኃይል ለነበር ነው ባህሩ ላይ ስንቀዝፍ ለነበር ነው ባህሩን ለምናውቀው ልዩ እርካታና ስሜት አለን ከሌላው ሕዝብ በተለይ ለምን እናውቀዋለን፣ ጥቅሙን እናውቃለን። እዛ ቦታ ላይ ብዙ ዋጋ ከፍለንበታል፣ ከማዕበል ታግለንበታል። ያሳየነው ፈተና አለ። ወጣም ወረደም የአየሩ ሁኔታ የሙቀቱም የማዕበሉም ብዙ ነገር ስላለ ብዙ ትዝታዎችም ስላሉን የበለጠ ደግሞ የኢትዮጵያ መግቢያ መውጫ በር ስለሆነ ርቀቱም ደግሞ ከድንበራችን ከኢትዮጵያ ያን ያክል ከ40 ኪሎ ሜትር ያልበለጠ ቦታ ላይ ሆነን ባህር ማጣታችን በጣም የእግር ውስጥ እሳት ስለሚሆን አሁን የተነሳው አጀንዳ በአጠቃላይ እጅግ በጣም ትልቅ አጀንዳ ነው። ትልቅ ታሪክ ነው። በእርግጠኝነትም ደግሞ ዲፕሎማሲያዊ በሆነ መንገድ አልቆ ተጠናቆ በሚቀጥለው ዓመት አብረን ሄደን ገናን እናከብራለን ብዬ ተስፋ አደርጋለሁ። በደንብ ጥሩ ቆይታ እያደረግን ነው። ገናን እያከበርን ነው። ስሜቱ እንግዲህ ድርብ ነው ያለው ኢነርጂ መነቃቃቱ በጣም ደስ ይላል ከበዓሉ ጎን ለጎን። ስለዚህ በዚህ ስሜት እንቀጥላለንና እንደው በዛ ጊዜ የጋራ የሆነ የምትዘምሩት የአንድነት በደንብ ሀገርን ከፍ የሚያደርግ መዋደድን ኢትዮጵያዊነትን በደንብ የሚያነግስ የጋራ የሆነ መዝሙር እንደነበራችሁ ሰምቻለሁ እና እሱን መዝሙር እስቲ እንደው በምናብ በጋራ የተወሰነ ዘምሩልን።
ኢትዮጵያ ሀገሬ ለአንድነትሽ ክብር አለው መርከበኛሽ የባህር አጥር ኢትዮጵያ ሀገሬ ለአንድነትሽ ክብር አለው መርከበኛሽ የባህር አጥር በልህቅ አርማዬ ቀይ ባህር ቤቴ ጀግንነት ውርሴ የአባቴ አያቴ ኢትዮጵያ ሀገሬ ለአንድነትሽ ክብር አለው መርከበኛሽ የባህር አጥር ኢትዮጵያ ሀገሬ ለአንድነትሽ ክብር አለው መርከበኛሽ የባህር አጥር በልህቅ አርማዬ ቀይ ባህር ቤቴ ጀግንነት ውርሴ የአባቴ አያቴ በልህቅ አርማዬ ቀይ ባህር ቤቴ ጀግንነት ውርሴ የአባቴ አያቴ ጀግንነት ውርሴ የአባቴ አያቴ ጀግንነት ውርሴ የአባቴ አያቴ። አንደኛ ምን ተሰማችሁ ስትሰሙት ከረጅም ጊዜ በኋላ? የአባት የአያቴ ቅርስ ቀይ ባህር አንከሩ ያው መልእኮ ሱንደና የአባት የአያቴ ቅርስ ምለው ላይ አንድ ሁለት ነገር ነው የምናገረው። የኢትዮጵያ ወሰን ቀይ ባህር ነው። ራስ አሉላ አባ ነጋ ጠላቶቼ ምን ጊዜም በዚህ በቀይ ባህር ነው መጡ፣ ድጋሚ ከመጡ ክንዴን በድጋሚ አሳያቸዋለሁ አለ። የሱ ቅርስ ይሄ መቼ ነው የተነገረው? በ1887 በፈረንጆች አቆጣጠር። ቀይ ባህር ሰው ምናልባት ቀይ ነው ልል ይችላል። እኔ ደግሞ ትርጉም ሰጠዋል። በአያት በቅድመ አያቶቻችን ደም ነው የቀላው። ፈረንጆች ምን ይላሉ? ቀይ ባህር የዓለም ደም ስር ነው። የዓለም ደም ስር ነው። የዓለም ደም ስር ነው ያሰኘው ምንድን ነው? ዓለምን የሚያገናኘው መስመር ሁሉ ቀይ ባህርን ነክቶ ነው የሚያልፈው። አሜሪካን በጂብራልተር አድርጎ ሜዲተራኒያን ገብቶ በሱዌዝ ካናል ቀይ ባህር ውስጥ አልፎ ወደ ሩቅ ምስራቅ ይሄዳል፣ ጃፓን ድረስ። አውሮፓም እንደዛው አድርጎ ከብላክ ሲ ሜዲተራኒያን ገብቶ በቀይ ባህር አድርጎ ቀጥታ ወደ ጃፓን ወደ ፈለገው ሩቅ ምስራቅ ይሄዳል። ሩቅ ምስራቅ ያለውም በቀይ ባህር አድርጎ ወደ ተፈለገው ይሄዳል። ስለዚህ ኢትዮጵያ ቀይ ባህራችን የሰሜን ምስራቅ አፍሪካ የጌቶች አገር ናት፣ የጀግኖች አገር ናትና ቀይ ባህሩ በኢትዮጵያውያን ከጥንት ዘመን ጀምሮ በደማቸው ቀልቶ የቆየ ነው። ቀይ ባህር ቀይ አይደለም። ወንድሜ ቅድም እንዳለው ያቀላው ውስጣችን ነው። እርግጥ በወቅቱ ትንተና አለው። እሱን ትንተናውን አልፈለኩም። ካምሲን የሚባል አለ፣ ምን ሲባላል ከስር ያለው መሽሩሞች ናቸው የቀሉት። በዚህ ምክንያት እነ ኮስሞስ መጥቶ ሲጎበኙ ቀይ ስላዩት ቀይ ባህር ነው ይሄ ተባለና ከሌላው አካባቢ ለዩት። መለያ ነው። ድል አድርገው እስከ መጨረሻ ድረስ ባለመሄድ ቀይ ባህርን ለተወሰነ ጊዜ ብናጣም ዛሬ ግን ይሄ ህዝብ ቅድም ያልሽው ትውልዱ በፊት አቅም አሁንም ቢሆን ተረስተን ነበር። እኔ ራሴ አሁን መርከበኛ መሆኔን የታየው አሁን ቅርብ ነው። ጠቅላይ ሚኒስትራችን ወጣ ካሉ በኋላ ነው። በፊት እንደበቅ ነበር። ከስራም እንዳባረሩ ልንገርሽ፣ ወንጀለኛ አይደለንም፣ ግን ተደብቀን ነው። አሁን ነው ብቅ ያልነው። አሁን ሰሞኑን መግለጫ ሲሰጥ ከተለያየ ቦታ እየደወሉ አየን ሰማን ምናምን ይላል። ከዚህ የበለጠ እንግዲህ ስራ መስራት ያስፈልጋል። ሚዲያ ስራ መስራት ያስፈልጋል። ዲፕሎማሲ ስራ መስራት ያስፈልጋል። በዓለም ውስጥም በአገር ውስጥ በተገኘው ሁኔታ መሰራት አለበት። ቀይ ባህር ያለ ቀይ ባህር መኖር አይቻልም፣ ማደግ አይቻልም። ይሄ ተሰብሮበታል። እሺ፣ አመሰግናለሁ። እስቲ እንደው በዚህ ጉዳይ ላይ ምልከታችሁ ምን ይመስላል? ተስፋችሁ ምን ይመስላል የሚለውን ነገር እስቲ እንገር። ባህር በር ጥያቄ በእናንተ ተስፋ ውስጥ ከምን ድረስ ነው? ምንድን ነው ቀጣዩ ብላችሁ ታስባላችሁ? አሁን እኛ ቀጣዩ ብናስበው በመሰረቱ አጭር ነው የምናገረው። ታሪኩ በጣም ብዙ ነው፣ ብዙ ታሪክ ነው አለው። ቀይ ባህራችን የሰየምነው ኢትዮጵያውያኖች ናቸው። ማንም አረብም አልሰየምም። የኛ ስለሆነ እንደ ልጃችን በኢትዮጵያ ሕዝብ ቀይ ባህር የተባለው ባለነጋሽ ነበረ። ባለነጋሽም ኢትዮጵያውያኖች ናቸው የሰየሙት ቀይ ባህር ከጥንትም ጀምሮ ከኢትዮጵያ እጅ ወጥቶም አያውቅም፣ በዘመናትም ማለት ነው። ቀይ ደግሞ የተባለው በታሪክ በአንዳንድ በአባቶቻችን ጥንት
ኢትዮጵያውያኖች ነው የሰየሙት። እንዳሁኑ አይደለም እንደተረሳ ነው። ወንድሞቻችን እንደተናገሩ ሁሉ ተረስተን ተደብቀን እንደ ወንጀለኛ ሆነን የቆየነው 30 ዓመት እንኳን ሌላ ድርጅትም እንዳንቀጠር ሌላ ቦታ ብንል ጭንቅላት እያለን ተምሬን እንዳልተማር አልሰራቅንም፣ ወንጀልም አልሰራንም። በዚህች በቀይ ባህር ላይ እውነተኛ ባህር ኃይልን ኤሮፓም ይፈሩናል። ግልጽ ለመናገር ማንም መርከብ በዛ አካባቢ ዞር አይልም። ይችን ቀይ ባህር የሰየምን እኛ ነን። ፈረንጆችም ከኛ ወስዶ ነው ቀይ ባህር አሉት እንጂ ሬድ ሲ አሉት እንጂ እንደ ልጃችን ነው እየተሰየመውና ስሜታችን በጣም ከፍተኛ ነው። ተስፋው በተስፋነቱ ብቻ ባይሆን እኔ ተግባራዊነቱ በጣም ይታየኛልና ከተስፋ ያለፈ ነገር ውስጥ ስላለው በመሰረቱ ቀይ ባህርን ያጣንበት ኮንስፓይረንሲው ራሱ ስታዩ ጂኦፖለቲክሱን ስታይ የረጅም ጊዜ የባዕዳን ተጽዕኖ የመጣበት ያን ሁሉ የሚፈትሽ ነው። አሁን ቆም ብለሽ ስታይ ለትውልድ መተላለፍ ያለበት የምናገኝበት መንገድ ብቻ አይደለም። የኛ ንብረት እንደሆነ እንዴት እንዳጣነው ትውልድ ማወቅ መቻል አለበት። በስነ ስርዓት ተጠርዞ በታሪክ መልኩ መተላለፍ አለበት ለትውልድ። ምክንያቱም የኛ ያልሆነ እንደምጠይቅ መረዳት የለበትም ትውልዱ። የኛ ነው በምን አግባብ በምን ማስረጃ ያንን ሁሉ በምን አጣ ነው የሚለውን ኢትዮጵያን የቀይ ባህርን ያሳጧት ኢትዮጵያውያን ባልሆኑ ብለው ይሻላል ባልሆኑ መሪዎች የተሸጠብን ንብረት ነው። ይሄን በግልጽ ቁጭ ብሎ መነጋገር ያስፈልጋል። ተስፋው እዛ ላይ ነው ያለው። ከተስፋ የሚሻገር ነገር አለን። የሚያስፈልገውን መስዋዕትነት ከጦርነት ውጪ ጦርነት መንግስታችን አይደግፍም። ከዛ ውጪ የሚያስፈልገውን መስዋዕትነት አብሮ ሊያድግ በሚችልበት አግባብ የአካባቢውን ሀገራት ከኛ እኩል በእኛ ሙቭመንት ምክንያቱም የነሱ ሰላም ከሌለ የነሱ እድገት ከሌለ የተሟላ እድገትኛም አይኖርንም ያው ጠቅላይ ሚኒስትሩ እንደሚሉት። ስለዚህ ቁልጭ ያለ የሚታይ ነገር አለ። ያው እድሜ ብዙ የምንለምነው ሆኖ ማየት እንፈልጋለን። እኛ በተለይ መስዋዕትነት የከፈሉ ወንድሞቻችንን ጥለን የመጣን ሰዎች እዛ ቀይ ባህር ላይ በደማችን ያቀሉ አለቆቻችን ወንድሞቻችን የተሰዉበት ቦታ ላይ ተመልሰን ሄደን የኛ ሆኖ ተመልሰን ሄደን ማየት ትልቁ ተስፋችን ነው። ያ ነው በተስፋ ደረጃ ማየው እንጂ አገሬ ኢትዮጵያ በእርግጠኝነት ከተስፋ ያለፈ ነገር አላት በቀይ ባህር ላይ። ጭብጨባ ያስፈልገዋል። በጣም ድንቅ። ረጅም ጊዜ እዛ እንደመስራታችሁ ዛሬም ድረስ በትዝታ የምታነሷቸው ብዙ ነገሮች አሉና እንደው በተለየ ገጠመኞች አይጠፉም። ገጠመኞቻችሁን አጫውቱኝ። እንግዲህ እንደ መርከበኛ ብዙ ገጠመኞች ይኖሩናል። ወጣቶች ሆነን ገና በልጅነታችን ነው ኔቪውን የተቀላቀል ነው። ቢበዛ ከ17 ዓመት አይበልጠንም። በዛን ሰዓት እንደ ወጣት ከተማ ውስጥ የሚገጥሙን የተለያዩ ገጠሞች ይኖራሉ። የተለያዩ ጨዋታዎች ይኖራሉ። አንዳንድ ጊዜ የበለጠ እንደ ገጠመኝ የምናስታውሰው ምንድነው ከምጽዋ ግቢያችን በባህር የተከበበ ነው። የኛ ግቢ ራሱ ባህር ኃይሉ ግቢና ወደ ከተማ ለመውጣት በ12 ሰዓት ኤልሲኤም የሚባል በሱ ነው የምንሄደውና ከዚህ ባህሩን አሻግሮን ከተማው ጫፍ ላይ ፊት ለፊት የሚተያይ ነው። ግን ያን ባህር ዋኝተን አናልፈው፣ በዛ እንሄዳለን። ማታ ደግሞ ሁለት እድል አለ። አንደኛው የፈጠነ 4 ሰዓት ይገባል። የመጨረሻው ግን 6 ሰዓት ላይ ነው ሩቲኑ የሚያልቀው። ከዛ በኋላ ያለውን ዞሮ ለመግባት ከ1 ሰዓት በላይ ይፈጃል። ግቢያችን ለመግባት እንደ ፊት ለፊት የምናያትን ከተማ ምጽዋ በራሷ በባህር የተከበበች ናት። አንድ መግቢያ በር ነው ያላት ከተማዋ። የኛ ደግሞ ዙሪያውን በዛች በመንገዷ ላይ መጥቶ ወደኛ ግቢ ለመግባት የ1 ሰዓት ጊዜ ይፈጃል። እንደውም ባይበልጥ ከዛ እና አንድ ጊዜ ከጓደኛዬ ጋር ሆነን የመጨረሻዋን ያው ብዙ ጭፈራ ቤት መዝናኛዎች አሉ። እዛ ስንጫወት ድንገት ሰዓቱን ሳናየው ሄደና አመለጠን። ኤልሲኤም ማለት ነው። በዛን ሰዓት እንግዲህ የግዴታ ማደር ክልክል ነው። ካደርን ደግሞ ያው በማግስቱ ስንገባ ከመያዛችን አይቀርም። የተለያየ ወታደራዊ ቅጣት አለ። የወታደር ስነ ስርዓት ዲሲፕሊን ነው። ሰው ጋብቻ መስርቶ ወደ ውጭ ካልወጣ በስተቀር ወጥቶ ማደር የተከለከለ ነውና ያን ጊዜ ሌሊቱን ሙሉ ስንሄድ አድረን በየመንገዱ ላይ አሸዋ ነው። በዛ ላይ መንገዱ ስንወርቅ ስንነሳ የገባ ነው። ለኔ ማረሳው ትዝታዬ። ደረሳችሁ ግን? ደረስና ዋናው ከቅጣቱ ማምለጣችሁ ነው። 8 ሰዓት መርከባችን ላይ ገብተን አሰብኩት እኮ በዛ የዲሲፕሊን ሁኔታ ውስጥ ከባድ ነው በጣም። ዋናው መግባታችሁ ነው። የሚገርም አጋጣሚ ነው። እሺ ገጠመኝ ነው። ባህር ኃይል ጾም አያውቅም። በህግ ነው እውቀትም ስለሆነ ለማካፈል ነው። ቀዳማዊ ኃይለ ሥላሴ የመጀመሪያ ቅጥረኞችን የተቀጠሩትን መርከበኞች ሊጎበኙ ምጽዋ ሄደው አብረዋቸው አማካሪዎች አሉ፣ ጳጳሱ ነበሩ። አብረዋቸው ሄዱ። ሙቀቱ ከባድ ነበረ። አዩና
የመርከበኛ ስራ በጣም ሃርሺፕ ነው። በጣም ከባድ ነው ስራው። የጉልበት ስራ፣ የእውቀት ስራ፣ እንቅልፍ ማጣት ስራ ብዙ አለው። አድካሚ ነው። የሄዱት ሮብ ቀን ነበር እና መርከብ ላይ ክክ ሽሮ ተሰርቶ ምሳ ሰዓት ደረሱ። እሳቸው ይጾማሉ፣ ጳጳሱም ይጾማሉ። ደሳቸውም ከዛ ከሽሮ ተሰጥቶ ሰራዊቱ በሙሉ የሚበላው እሱን ሆነ። ምሳውን እስኪጨርሱ ጠበቁና አባ በዚህ ሙቀት ላይ በዚህ ስራ ላይ እንደዚህ በልተው ይችላሉ? እንደው ይሄ ጾም ቢነሳላቸው የልጆቼን እጾማለሁ ከዛሬ ጀምሮ ባህር ኃይል የሚባል አይጾምም ተባለና ከዛ በኋላ ጾም የለም። እኛ ጋር የጾም ምግብ አይሰራም። መጾም የፈለገ ሰው አለመብላት ብቻ። ፓኪስታን ለጉብኝት ፓኪስታን ስንሄድ እኔና ሱዳኑ ጓደኛዬ ዛሬ እስላማባድ ሆነ እንጂ የዛን ጊዜ ካራቺ ነው ዋና ከተማው የፓኪስታን ካራቺ ነው። ሾር ላይ ነው ሲሌቨል። በጣም ጠማን። እዛም ይጠባብሳሉ እዚህም ይጠባብሳሉ። ሽታ አለ አላ ራበንም ደግሞ ሙቀት ነው አላ እንዲህ ስናው አልፋቤቱ የተጻፈበት ማስታወቂያው አረብኛ ይመስላል። ኦመር ካንት ዩ ሪድ ኢትስ አረቢክ ኖ እጩ መጎነስ ነው አረቢክ ይለኛል። የሱዳን መከላከያ ሚኒስትር ምክትል ሚኒስትር ነበረ። ዲፍሬት አለኝ ነኝ ገባን። ስንገባ የሳንድዊች ምልክት ደግሞ አለ ተነባብሮ ኋላ የህንድ ልብስ ለብሶ ይሄ ወይተሩ በርከክ ብሎ የሆነ ነገር ይናገራል። ቋንቋ አይሰማም ለካ እንግሊዘኛ የለም። በኋላ አይ ዋንት ኮካ ኮላ ኢንተርናሽናል ነው። ኮካ ኮላ ስንነው ኮካ ኮላ መጥቶ ለሶስታችንም ደረደረ። በኋላ እኔ ስጋ ፈለኩና ሚት ሳንድዊች ሚት ይለኛል እሱም ሚት በምን ልናገር አሁን ኦመር ዋት ዱ ዩ ላይክ ብየስሎ ኤግ እንቁላል የእንቁላል ሳንድዊች ኤግ ስሎ ጊዜ እሱም ኤግ ይለኛል። አሁን ቸገረኝና ማረጋውን ነገር አጣው። ይመጣልኛል ደግሞ ኮኮሎ ዶሮ መሆኑን ለመናገር ከዛ አለና በሩጫ ሄዶ እንቁላል ሳንድዊችን አዞ ይመጣል። በጣቴ ደግሞ ቀስሬ ያለው ለነሱ ነው እንቁላል ሳንድዊቹ። ለኔ ሚት ይለኛል መጥቶ። አሁንም አገባኝ። ስጋን እንዲያርኩንና እንዲ አንጠለጠልኩና አለና በሩጫ ሄዶ የነሱ ሳይመጣ የኔን ቀድሞ አመጣልኝ። አሁንም እዛው አካባቢ እንቆይና ከገጠመኞቻችሁ መለስ ብለን ያቺ የመጨረሻዋን ቀን እናስባት። ሰንደቃችን ወርዶ ያቆመበትን ቀን ስሜቱ ምክንያቱም በጣም ከባድ ነውና ያቆመበትን ያቺ የመጨረሻዋን ቅጽበት እስቲ እናንሳት። ያቺ የመጨረሻዋ ሰዓት ላይ የነበርኩት ዳህላክ ነበረ። ያሉት መርከቦች በሙሉ እንዲንቀሳቀሱ ተደረገና ባሉን መርከቦች ያለውንም ጦር ጠቅላላ ጭነን ቢያንስ ወደ 2000 ይጠጋል የምድር ጦሩ እርግጠኛ ባልሆንም ዛሬ ያንን ሁሉ ይዘን ቀጥታ ጉዞ ወደ አሰብ ተጀመረና ወደ አሰብ ነው የምንሄደው። ስንሄድ ዋል ሌሊቱም ጉዞ ወደዛ ነው። መጨረሻ ላይ ምሽት ላይ አሰብ እንደተያዘ በኮሙኒኬሽን ያው በሬዲዮም ይሰማል። መጨረሻ እነሱ ወደ የመን ይገቡ ስለነበረ ወደ የመን አሁን ሌሎቻችን ሁላችንም ወደዛ እየገባን ስለሆነ እናንተ ደግሞ ሌላ ቦታ ፈልጉ የሚለው ነገር ከኃላፊዎች ጋር ተነጋግረው ኃላፊዎቻችን እንደገና ምን እናርግ በሚለው ወደ ኋላ ተመልሶ ወደ ሳውዲ ነው ሄድነው። ሳውዲ እዛ ደረስን። ምሽት ነው የደረስነው። አንከራችንን ጥለን እዛ አካባቢ ላይ ቆየን። ደሴት ነው አሚናት ደሴት ይባላል። እዛ ደሴት ላይ ነው ብዙውን ጊዜ ያሳለፍንና የቆየ ነውና በባህር ላይ መቆየት ነበረብን። ለዛም የተመረጠው ቀይ ባህር ላይ ትልቁ ደሴት የዳህላክ ደሴት ነው። ዳህላክ ደሴት ላይ ነበርን። ሁሉም ነገር ካለቀ በኋላ ደግሞ ለቆ መሄድ ግድ ስለነበረ ወደ ስደት ሄድን። ነገር ግን ስሜቱ ያንን የኖርንበትን ቀይ ባህርን መልቀቅ፣ ባህር ኃይልን ለቀን መሄድ፣ መፈራረስ ሊሰጥ የሚችለው ስሜት በጣም ጥልቅ ስሜት አለ። ቆይታችን እዚህ ጋር ያበቃ ነው። እንደው በመጨረሻ እንኳን አደረሳችሁ መልእክት ከዛው ጋር ደግሞ ይሄ ቢታወቅ ይሄ ቢነገር የምትሉት መልእክትም ካለ እስቲ እንጫወት። እሱንም ደግሞ አንሱ። ደስታ ነው ያለው። እንደ ከዚህ በፊቱ በጦርነት አይደለም። እኛ ስናወራ የነበረው ጦርነት ነው። ጦርነት የለም። ዲፕሎማሲ ነው። የጋራ እድገት ነው። በጋራ ለማደግ ነው። ማንንም ለመጉዳት አንፈልግም። መንግስታችንም ማንንም መንካት አይፈልግም። በጋራ እንካ ስጠኝ ወይም ውሰድ በሚል ምክክር የሚሆን ነውና በተስፋ እግዚአብሔር ደግሞ ይረዳናል። አሜን። እናመሰግናለን። እሺ ኢቢሲ የባህር ኃይል የቀድሞ የባህር ኃይል ሰራዊት አባሎች ውስጥ እኛን እዚህ
አቅርቦን ስለ ባህር ኃይላችን ስለ ሀገር ጉዳይ ጠቅላይ ሚኒስትሩ በተናገሩት ላይ ጠንከራ አድርገን እኛስ የትዝታ የነበረውን ለማስታወስ ያህል እናንተ ጠርታችሁን ስላነጋገራችሁንና ስለ አገራችን ጉዳይ በስፋት ስለተወያየን ስለተናገርን ለወደፊት ዓላማ ለተተኪው ትውልድ የሚያስፈልገውን ነገር ለግሰን እንድንሄድ ስለጠራችሁን ቀድሞ ባህር ኃይል ሰራዊት ስም ምስጋናን ለዚህ ድርጅት አቀርባለሁ። እናመሰግናለን። እሺ እኔ በአጋጣሚ አሁን ያለን ማህበር ተወካይ ነኝ። የማህበር መልእክት ማስተላለፍ ፈልጋለሁ። ቅድም እንዳልኩት ባህር ኃይል ወጣቱ ጆይን እንዲያደርገው እንፈልጋለን። በምን አግባብ? አንደኛ ወርልድ ክላስ ነው ብለን በዓለም አቀፍ ደረጃ እውቀቱ የሰፋ እውቀት የሚያገኙበት ትልቁን የአገር ፍቅር የሚያገኙበት የሥራ ፍቅር የሚያገኙበት ራሳቸው የሚለወጡበት መስሪያ ቤት ነው ባህር ኃይል ማለት። ባህር ኃይልን ወጣቱ ተቀላቅሎ አሁን ባለው ደረጃ ከፍተኛ በዓለም አቀፍ ደረጃ ተፈላጊ የሆነ ባለሙያ ያደርጋልና ወጣቱ ወደዛ እንዲያስብ ተረካቢነቱን እንዲረዳ ያን መልእክት አስተላልፋለሁ። የኢትዮጵያ ሕዝብ እንኳን ለገና በዓል በሰላም አደረሳችሁ ላለሁ። በጣም ቆንጆ ጊዜ ነበረን። ትልቁ ተስፋ እንግዲህ በደንብ ፈንጥቆ ቆንጆ ሁኔታ ላይ የምንገኝበት ሰዓት ላይ ነው ያለነውና እንግዲህ እንደተባለው ዳግም ልደት ነው ሲሉ ነበር እሳቸውና ገናን ልደትን በዳግም ልደት በዳግም ተስፋ ቆንጆ ጊዜ አሳልፈናል። ከናንተ የሀገር ባለውለታ የቀድሞ የባህር ኃይል አባላት ለነበረን ጊዜ እጅግ አድርጌ አመሰግናለሁ። መልካም ጊዜ፣ መልካም በዓል በድጋሚ